ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ለውዝ ቅቤ የምንመለከት ይሆናል። ለውዝ ቅቤ ለቁርስ በዳቦ ላይ ተቀብቶ ማታ ከትኩስ ሻይ ጋር ወይም ደግሞ ለቀላል መክሰስ እጅግ ተመራጭ ነው። ይሁን እንጂ አንድ አስደንጋጭ እውነትን እነግራችኋለሁ። ይህ የምንወደው የለውዝ ቅቤ በአግባቡ ከተጠቀምንበት እድሜያችንን የሚያራዝም ድንቅ መድኃኒት ነው። ነገር ግን አጠቃቀማችን ላይ ስህተት ከሰራን ወይም ደግሞ ሰውነታችን የማይስማማው ከሆነ ሳናውቀው ጉበታችንን፣ ልባችንንና ኩላሊቶቻችን እንዲሁም መላው ጤናችንን የሚያጠፋ መርዝ ሊሆን ይችላል። በዛሬው ቪዲዮ ላይም በሳይንሳዊ ጥናቶች ላይ የተረጋገጡ 5 የለውዝ ቅቤ አስደናቂ የጤና ጥቅሞችን ስትመገቡ የምትሰሯቸውን ትላልቅና ጎጂ ስህተቶችንና የለውዝ ቅቤን በጭራሽ ሊመገቡና ሊቀርቡ የማይገባቸውን 5 ሰዎችን ወደ እናንተ የማደርስ ይሆናል። ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ከጥቅሞቹ እጀምራለሁ። የለውዝ ቅቤ ከሚሰጣቸው አስደናቂ የጤና ጥቅሞች መካከል የመጀመሪያው የልብ ጤንነትን በከፍተኛ ሁኔታ መጠበቁ ነው። እንግዲህ አንደኛውና የመጀመሪያው ጥቅሙ ለልባችንና ለደም ስሮቻችን ነው። የለውዝ ቅቤ በውስጡ ሞኖሳቹሬትድ እና ፖሊሳቹሬትድ የሚባሉ ጤናማ ቅባቶችን ይዟል። እነዚህ ቅባቶች ልክ እንደ ወይራ ዘይት በደማችን ውስጥ ያለውን መጥፎ ኮሌስትሮልን በመቀነስ የደም ስሮች እንዳይደፈኑ ያደርጋል። ይህም ለድንገተኛ የልብ ድካም እና ለስትሮክ የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳል። ሌላኛውና ሁለተኛው እጅግ ምርጥ የፕሮቲንና የጡንቻ ግንባታ ምንጭ ነው። በተለይም ለስፖርተኞች፣ ለአካል ብቃት እንቅስቃሴ ለሚያደርጉና ለሚያድጉ ህፃናት ነው ተመራጭነቱ። የለውዝ ቅቤ እጅግ የበለጸገ የእጽዋት ፕሮቲን አለው። በሁለት የሾርባ ማንኪያ የለውዝ ቅቤ ውስጥ ብቻ እስከ 8 ግራም ፕሮቲን ይገኛል። ይህ የጠፋ ህዋሳትን ለመተካት፣ የጡንቻ መክሳትን ለመከላከልና የሰውነትን የመከላከል አቅም ለመገንባት በዋጋ የማይተመን ጥቅም የሚሰጥ ይሆናል። ሶስተኛው የደም ስኳርን ማረጋጋቱ ነው። ሶስተኛው ጥቅሙ የለውዝ ቅቤ ሎ ግላይሴሚክ ኢንዴክስ አለው። ይህ ማለት ስትመገቡ በደማችሁ ውስጥ ያለውን የስኳር መጠን በድንገት ድው ብሎ ከፍ አይልም። በውስጡ ያለው ከፍተኛ ማግኒዚየም ደግሞ የሰውነት ህዋሳት ለኢንሱሊን ሆርሞን ያላቸውን ምላሽ የሚያሻሽል ይሆናል። ስለዚህ የስኳር ህመም ያለባቸው ወይም ደግሞ በቤተሰብ ስኳር ያለባቸው ሰዎች የደም ስኳራችሁ በእርጋታ ለመቆጣጠር የለውዝ ቅቤ ምርጥ ምርጫ ነው ማለት ነው። ሌላኛውና አራተኛው ለአንጎል ጤንነትና ለትውስታ ነው። የለውዝ ቅቤ በቪታሚን ኤ እና በሬስቬራትሮል የተባሉ ኃይለኛ አንቲኦክሲደንቶች የበለጸገ ነው። እነዚህ ንጥረ ነገሮች የአንጎል ህዋሳት በእድሜ መግፋት ምክንያት እንዳይጎዱና እንዳይዳከሙ ይከላከላል፣ ትውስታን ያሻሽላሉ። እንዲሁም በእድሜ መገፋት የሚመጣውን የአልዛይመር ወይም ደግሞ የመርሳት በሽታን አስቀድሞ ለመከላከል ትልቅ ሚና አለው ማለት ነው። የመጨረሻውና አምስተኛው የለውዝ ቅቤ ጠቀሜታው የክብደት ቁጥጥርና ዘላቂ የኃይል ምንጭ ነው። የለውዝ ቅቤ በውስጡ ባለው ከፍተኛ የፋይበርና የፕሮቲን ጥምረት ምክንያት ጥቂት ከተመገባችሁ በኋላ ለረጅም ሰዓት የመጥገብ ስሜት ይሰጣል። በአንጎል ውስጥ እርካታን የሚፈጥሩ ሆርሞኖችን በማነቃቃት በየመካከሉ የሚመጣን አላስፈላጊ የምግብ ፍላጎት የሚገድብ ይሆናል። ይህም ሳታስቡት የምትወስዱትን ካሎሪን መጠን በመቀነስ ክብደት ለመቀነስ ለሚፈልጉ ሰዎች በተዘዋዋሪ መንገድ የሚረዳ ይሆናል ማለት ነው። ስለዚህ እነዚህ 5ቱ ዋና ዋና የተባሉ የለውዝ ቅቤ ጠቀሜታ ናቸው ማለት ነው። የልብ ጤንነትን በከፍተኛ ሁኔታ ይጠብቃል። ፕሮቲንና ለጡንቻ ግንባታ ምንጭ ነው። የደም ስኳርን ያረጋጋል። የአንጎል ጤንነትን ይጠብቃል። እንዲሁም ክብደትን ለመቆጣጠር ወሳኝ ነው። እስቲ አሁን በቀጥታ ወደ ስህተቶቹ እናልፋለን። ማለትም የለውዝ ቅቤ ስትመገቡ የምትሰሩትን ስህተቶች ስንመለከት የመጀመሪያው በስኳር በጨውና በሌሎች በትራንስፋት የተበረዘ የለውዝ ቅቤ መግዛት ነው። ብዙ የንግድ ድርጅቶች የለውዝ ቅቤ እንዳይበላሽ በጣም እንዲጣፍጥ በማሰብ ከፍተኛ ነጭ ስኳር፣ ጨውና ሃይድሮጀኔቲክ ኦይል ወይም ደግሞ የትራንስፋት ይጨምሩባታል። ይህ ማለት ጤናማ መስሏችሁ የምትመገቡት ምግብ የደም ስርን የሚያጥብ፣ ቦርጭን የሚያሳድግና ለጉበት ስብ የሚዳርግ መርዝ እየሆነ ነው ማለት ነው። ስለዚህ ስትገዙ 100% ሮስትድ ፒነትስ ብቻ የሚል ወይም ደግሞ በቤታችሁ ውስጥ ብቻ ያዘጋጃችሁትን ነው መጠቀም ያለባችሁ ማለት ነው። ሁለተኛው ስህተት ያለ ገደብ በብዛት መመገብ ነው። የለውዝ ቅቤ በጣም ከፍተኛ ካሎሪን አለው። በአንድ ሾርባ ማንኪያ ብቻ ወደ 90 ወይም ደግሞ ወደ 100 ካሎሪን ይዛል። በቀን ከ1 እስከ 2 ሾርባ ማንኪያ በላይ አዘውትራችሁ የምትመገቡ ከሆነ ያ የተረፈው ካሎሪን በሰውነታችሁ ላይ ወደ ስብነት በመቀየር ለከፍተኛ ውጥረትና ክብደት መጨመር የሚዳርጋችሁ ይሆናል። ስለዚህ መጠንን ማወቅ ወሳኝ ነው። ሌላኛውና ሶስተኛው እጅግ አደገኛው ስህተት ጥራቱን ያልጠበቀ ለውዝ መጠቀም ነው። ለውዝ በትክክል ሳይደርቅ ወይም ደግሞ እርጥበት ያለው ቦታ ከተቀመጠ አፍላቶክሲን የተባለ በጣም አደገኛ መርዝ የሚያመርት ፈንገስ
ይፈጥርበታል። የመርዝ በሙቀት ወይም ደግሞ በምግብ ማብሰል ሂደት አይጠፋም። በሂደት በሰውነታችን ውስጥ ከተከማቸ ቀጥታ የጉበት ህዋሳትን በመግደል ለጉበት ካንሰር የሚዳርግ ይሆናል። ስለዚህ መራራ ጣዕም ያለው መጥፎ ሽታ ያለው ወይም ደግሞ የለወጠ ቀለም ካለው የለውዝ ቅቤ ካጋጠማችሁ ለ1 ሳንቲም ሳትሰስቱ አውጥታችሁ መጣል ነው ያለባችሁ ማለት ነው። ያለበዚያ ጉዳቱ አመዝኖ የጤና እክል ሊያመጣ ይችላል ማለት ነው። ቀጣዩና አራተኛው ስህተት የለውዝ ቅቤን በተለያዩ ምግቦች ውስጥ ጨምሮ ለረጅም ሰዓታት በከፍተኛ ሙቀት ማብሰል ነው። የለውዝ ቅቤ በውስጡ ያሉትን ተፈጥሯዊ ቫይታሚኖችንና ጤናማ ቅባቶችን ጠብቆ የሚቆየው በተፈጥሮ ሲበላ ነው። ከፍተኛ ሙቀት ሲያገኘው ግን እነዚህ ጤናማ ቅባቶች ተሰባብረው ወደ ተቃጠልና ጎጂ ቅባትነት ሊቀየሩ ይችላሉ። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። እነዚህ 4 ስህተቶችን በፍጹም ማድረግ የለባችሁም። ማለትም በስኳር በጨውና በሌሎች በትራንስ ፋት የተበረዙ የለውዝ ቅቤዎችን በጭራሽ መግዛት የለባችሁም። እንዲሁም ያለ ገደብ መብላት የለባችሁም። ሶስተኛው እንግዲህ ጥራቱን ያልጠበቀ ለውዝ መጠቀም በፍጹም የተከለከለ ነው። አራተኛው በከፍተኛ ሙቀት ላይ ማብሰል የለባችሁ ማለት ነው። እስቲ አሁን ደግሞ የለውዝ ቅቤን በጭራሽ መመገብ የሌለባቸውን ወይም ደግሞ በጣም ሊጠነቀቁ የሚገቡ 5 ሰዎችን እንመልከት። የመጀመሪያው ያው ግልጽ ነው። የለውዝ አለርጂ ያለባቸው ሰዎች መጠቀም የለባቸውም። ህይወትን በአይን ጥቅሻ ላይ ያጠፋ የሚችለው የለውዝ አለርጂ ነው። በአንዳንድ ሰዎች ላይ የለውዝ ፕሮቲን በሰውነታቸው ውስጥ እንደ ትልቅ ጠላት ነው የሚታየው። በጣም ጥቂት የለውዝ ቅቤ እንኳን ቢቀምሱ የፊትና የከንፈር ማበጥ፣ በቆዳ ላይ ቀይ ሽፍታ ማውጣት፣ ከባድ የትንፋሽ መጥበብና የደም ግፊት መውረድ ሊከሰት ይችላል። ይህ ድንገተኛ የህክምና እርዳታ ካላገኘ እስከ ሞት ድረስ ሊደርስ ይችላል። ስለዚህ አለርጂ ካለባችሁ የለውዝ ቅቤን በጭራሽ መቅረብ የለባችሁም። ሁለተኛው የኩላሊት ወይም ደግሞ የሐሞት ከረጢት ጠጠር ያለባቸው ሰዎች ናቸው። የለውዝ ቅቤ በውስጡ ኦክሳሌት የተባለ ተፈጥሯዊ ንጥረ ነገር በከፍተኛ መጠን ይዟል። ይህ ንጥረ ነገር ወደ ሽንት ቧንቧ ሲሄድ ከካልሲየም ጋር በመጣበቅ ካልሲየም ኦክሳሌት የተባለውን የኩላሊት ጠጠር ይፈጥራል። ስለዚህ የኩላሊት ጠጠር ህመም ያለባቸው ወይም ደግሞ በተደጋጋሚ ጠጠር የሚወጣባችሁ ሰዎች የለውዝን ቅቤ ሙሉ በሙሉ ማስወገድ ይኖርባችኋል። ሶስተኛው የሪና የቁርጥማት ህመም ያለባቸው ሰዎች ናቸው። የለውዝ ቅቤ ፒውሪን የተባለ ንጥረ ነገር በውስጡ ይዟል። ፒውሪን በሰውነታችን ውስጥ ተፈጭቶ ሲያልቅ ዩሪክ አሲድ የተባለ ቆሻሻ ይተዋል። የዩሪክ አሲድ በደም ውስጥ ሲበዛ በመገጣጠሞች ማለትም በተለይ በእግር አውራ ጣት እና በቁርጭምጭሚት ላይ እንደ መርፌ ሹል የሆነ ክሪስታሎችን ይሰራል። ይህ ደግሞ ልትሸከሙት የማይችሉትን የቁርጥማት የህመምና የእብጠት ስሜት ያገረሸዋል ማለት ነው። አራተኛው ከባድ የፊት ብጉርና የቆዳ ስብ ያለባቸው ሰዎች ናቸው። የለውዝ ቅቤ በውስጡ ኦሜጋ 6 ፋቲ አሲድ የተባለውን ቅባት ይዟል። ኦሜጋ 6 በሰውነታችን ውስጥ ከኦሜጋ 3 የበለጠ ሲበልጥ በሰውነት ውስጥ እብጠትን ያነሳሳል። ይህ ደግሞ በፊታችን ላይ ያለውን የስብ እጢዎች ከመጠን በላይ ስብ እንዲያመርቱ ቀዳዳዎች ተደፍነው ከባድ ብጉር እንዲወጣ ያደርጋል ማለት ነው። ለዚህም ነው በብዛት የለውዝ ቅቤ ወይም ደግሞ አጠቃላይ ለውዝ ራሱ የፊት ብጉር ላይ ያወጣል ተብሎ የምትሰሙት ማለት ነው። የመጨረሻውና አምስተኛው የሆድ መነፋትና የጨጓራ መረበሽ ያለባቸው ሰዎች ናቸው። ማለትም የምግብ መፈጨት ችግር ያለባቸው ሰዎች ማለት ነው። የለውዝ ቅቤ በጣም ጥቅጥቅ ያለ ስብና ፕሮቲን እንዲሁም ፋይበር በአንድ ላይ የያዘ ስለሆነ ለጨጓራና ለአንጀት ለመፈጨት በጣም ከባድ ነው። በተለይ የሆድ መነፋት፣ የአንጀት መቆጣት ወይም ደግሞ የምግብ አለመፈጨት ችግር ካለባችሁ የለውዝ ቅቤ ስትመገቡ ሆዳችሁ ይወጠራል፣ ያገሳችኋል፣ እንዲሁም ከባድ ምቾት ማጣት የሚፈጥርባችሁ ይሆናል ማለት ነው። ስለዚህ እንደዚህ አይነት 5 ሰዎች ውስጥ ካላችሁ ለውዝ ቅቤን ስትመገቡ መጠንቀቅ አለባችሁ ወይም ጭራሽ ማቆም አለባችሁ። የለውዝ ቅቤ አለርጂ ካለባችሁ፣ የኩላሊት ወይም ደግሞ የሐሞት ከረጢት ጠጠር ያለባቸው፣ የሪና የቁርጥማት ህመም ያለባቸው፣ ከባድ የፊት ብጉርና የቆዳ ስብ ያለባቸው፣ የሆድ መነፋትና የጨጓራ መረበሽ ያለባችሁ ከሆነ ከለውዝ ቅቤ መራቅ ይኖርባችኋል ማለት ነው። በአጠቃላይ የለውዝ ቅቤ ተፈጥሮ ከሰጠችን ድንቅ ምግቦች አንዱ ነው። ዋናው ቁም ነገር ጤናማነቱ ነው። 100% ከተፈጥሮ ለውዝ ቅቤ የተሰራ መርጠን በቀን ከ1 እስከ 2 የሾርባ ማንኪያ ሳናስበልጥ በአግባቡ መመገብ ነው ያለብን። ዛሬ የጠቀስናቸው 5 የጤና እክል ካሉባችሁ ግን ጤናችሁን ለመጠበቅ ስትሉ መራቅ ምርጫችሁ ሊሆን ይገባል። ለዛሬ ያዘጋጀሁላችሁ ሰፊ መረጃ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁትና አዲስ ነገር ካወቃችሁበት ላይክ ማድረግ እንዳትረሱ። ይህ መረጃ ለብዙዎች ይደርስ ዘንድ በተለይ የለውዝ ቅቤ ለሚወዱ ጓደኞቻችሁ ሼር አድርጉላቸው። እንዲህ ያሉ በጥናት የተደገፉ የጤና መረጃዎች ሁልጊዜ በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ድንቅ ቪዲዮ እስከምንገናኝ ጤናና ሰላም ለእናንተ ይሁን። ቻው።